እናትና ልጅን መለየት አለብኝ፣ አንድ ላይ ከሆኑማ የኔ ነገር ያበቃልኛል ብላ ያሰበችው ቃል ወደ ገነት ቤት አምርታም ነበረ። በተለይ ደግሞ ዳጊ ወደ ቤት ተመልሷል የሚባለውን ነገር ከሰማችን በኋላ ይህ ነገርማ በቀላሉ ሊያመልጠኝ አይገባም በማለት እየተክለፈለፈች ወደ ገኒ ቤት ሄዳለች። በዛ ምክንያት ከሄደችም በኋላ እንዴት ነው ነገሩ? እኔን ሳያስፈቅዱ እንዴት ነው ቀለበት የሚያደርጉት? እዚህ ፕሮግራም ላይማ መገኘት አለብኝ የሚለውን ነገር ሀሳብ አድርጋ እንዲሁም ተገቢ በማድረግ ሰተት ብላ ሄዳ ታገኘዋለች ዳጊን። ዳጊም በወቅቱ እንዴ ይች ልጅ ምን እየሰራች ነው በማለት ታገርሞ ቃል በሰላም ነው የመጣሽው በማለት ይጠይቃታል። እሷም ኧረ ዳጊ እኔ በሰላም ነው የመጣሁት፣ ግን አንድ የምነግርህ ሰርፕራይዝ አለ ትለዋለች። ምንድን ነው? ይኸውልህ እናትህ በጣም ዋሽታለች፣ በጣም ብዙ ነገሮችን ደብቃለች። ስለዚህ ነው የእሱን ነገር ልነግርህ ነው የመጣሁት። ያተናገርኩ በኋላ ከዚህ ቤት እሄዳለሁ አታስብ የሚል ሀሳብም ሰጥተው ከዛ ምንድን ነው ይላታል። እንግዲህ መናገር የፈለገችው ምንድን ነው እናትና ልጅን አጣልቶ ከዛ ቤት መመለስ ነበረ፣ ግን አልተሳካላትም። ገነት እንዲሁም ጓደኛው በተለይ ደግሞ ብሌን ተጨንቀዋል። ኧረ ይች ልጅ በቃ ዛሬማ ፈጣሪ አፏን እንደው ዝግት ያደርግልን እያሉ ጨነቅ ብሏቸው ነበረ፣ ምክንያቱም እንዳይናገሩባቸው ስለፈለጉ። ከዛ እሺ ምንድን ነው ተናገሪ ቃል ትባላለች። አይነ ፍጥጥ ጥርስ ግጥጥ ሆነዋል ሌሎቹ ተጨንቀው። ሌላው ደግሞ አሁን አጀሬ እንግዲህ የሰላም ወንድም ምንድን ነው የሚለው ገንዘብ ካልሰጠሽኝ አልማዝ እንደገደልሻት እናገራለሁ እያለ እያስፈራራት ነው። ይህ ነገር ደግሞ ከብዷታል። እንዴት ቢደፍረኝ ነው ይህ ሰውዬ ይህን ነገር ሊናገረኝ የቻለው? ግን እኔ እናንተ እህትና ወንድም ነን ወይ የሚል ሀሳብ ስለመጣላት ወንድሟን አልሰጥም ብጣሽ ሳንቲም 74 ሳንቲም ራሱ አልሰጥም ትለዋለች። ይህን በሰማ ጊዜ ለፖሊስ አመለከታለሁ ይላታል። ለፖሊስ ካመለከተ ደግሞ ሰላም እዚህ በፊት አሳብዷትና ሆስፒታል አስገብቷት ስለነበረ ጨነቅ አላትና በጣም መንቀጥቀጥ ጀመረች። የራስ ጉዳይ የፈለገውን ነገር አድርግ የሚል ትዕዛዝም ከሰጠች በኋላ ወደ ቤት ስትመለስ እየተንቀጠቀጠች እና ራሷን ስታ ነበረ። በዚህ መሀል የቃል እናት ቁጭ ብላ በረንዳ ላይ ተጠብቃታለች። እንደው ግን ማን ጋ ይሆን የምታወራው? አይ በቃ ልሂድ እንዴ? አይ ይቅርብኝ፣ ደግሞ ሚስጥር ቢሆንስ የሚያወሩት በማለት ከሰዎች ወሬ ላለመነካካት ብላ ቁጭ ብላ ጠበቀቻት። ስትመለስ ግን ራሷን ስታወደቀች። ታዲያ ምን ሆነች ነው ስትላት ምንም አልሆንኩም በማለት እንግዲህ ወድቃ በነበረበት ሰዓት እያነሳቻት ነበረ። በእርግጥም የቃል እናት ጥሩ ሰው ትመስላለች። ጸሎት እያደረገች ነበረ። እንደው ፈጣሪ ከዚህ ካለችበት ቦታ አውጣት ትነሳ፣ ምንድን ነው እንደዛ ያደረጋት እያለች በጣም ስታስብ ስለነበረ ምንድን ነው ያደረገችው? ጸሎት ስታረግ ሰማቻት እና ለእኔ ብለሽ ጸሎት እያደረግሽ ነው ትላታለች። ሰላምም አዎ ትላታለች። ይኸውልሽ ሰላም አንቺ በጣም ምስኪንና የዋህ ሴት ነሽ፣ ግን በዙሪያሽ ያሉ ሰዎች በጣም አስመሳይና በጣም ጨካኝና አረመኔ እንደሆኑ ያስታውቃል። ግን ከዚህ ነገር እንዴት ነው ማቃት ያለብኝ የሚለውን ነገርም እያሰበች ነው። በዚህ መካከል ታዲያ የመጣላት ሀሳብ ምንድን ነው? ነገሮቹን በቀስ በቀስ መፍታት። አሁን ሀረግ ከሰላም ጎን የቆመችም ይመስላል። ግን ደግሞ በአንድ በኩል ይችን የልጇን ክፋት ሚስጥር አወጣለሁ በማለት እያሰበች በነበረበት ቅጽበትም ቃል ደግሞ የሆነ ነገር አድርጋ ልታሰናከላት ትችላለች። በዚህ ምክንያት ሰላምም ከወደቀችበት ከተነሳች በኋላ ሰተት ብላ ወደ ውስጥ ትገባለች። ጋደም ብላ መቃዠት ጀመረች። እንደው ምን ነግሪኝ ካለ ላዳምጥሽ ዝግጁ ነኝ አለቻት። እሷ ምንም የለም አለች። ግን እዚህ በፊት እንደዚህ ወድቀሽ ነበረ? አዎ። ምን ሆነሽ? ምክንያት አልተናገረችም። ሌላው በኃይሉ አሁን አልማዝ አዲስ አበባ ውስጥ እንዳለች ተነግሮታል። ታዲያ አንድ ሀሳብ መጥቶለታል። ይችን ሴትዮ እኔ በስነ ስርዓትና በቀጣ ሄጄ ገንዘብ ስጪ ብዬ ካልሰጠችኝ ግን ማስፈራራት አለብን። ስለዚህ ቶሎ ብለ ጉዳዩን ጀምር ይለዋል። እንግዲህ የወንድም ክፉ ማለት እንደ በኃይሉ ነው። በቃ የእህቱን ገንዘብ ለመብላት ሌላ ሰው አስልኮ አስፈራርቶ ሊቀበላት እያሰበ ነው። እሺ በማለት ያጓደኛውም ለማስፈራራት እየተዘጋጀ ነው ያለ። ሌላው አሁን የዳግም ጓደኛ አቤል ቃልን ከነዚህ ከሁለት ፍቅረኛሞች መካከል ጣልቃ የምትገቢ ከሆነ እኔ አቤል አይደለውም ውርድ ከራሴ የሚል ሀሳብም ሰጥቷታል። በእርግጥ አሁን ቃል እኔ መጀመሪያ እንዳየሁሽ ነበር ያወቅኩሽ፣ በጣም ፈሪና ደረቅ ነሽ፣ ቆሬ ቆንዳ ፊት፣ እንደአሁን አንቺን ማን የሚወድሽ የሚል ሰጥቷታል። ይህ ነገር ደግሞ ብስጭት አድርጓታል።
በተለይ ደግሞ ያየችው ነገር ቀለበት አድርጎላት እጇን ይዞ ምናምን ስታይማ ልብ ድካም ያዛት ማለት ነው። ስለዚህ ወደ ቤት መመለስ አለብኝ በማለት ልቧን ይዛ ወደ ቤት ስትመለስ በነበረበት አጋጣሚ አንተም ልጮብኝ ነው እንዴ ትለዋለች። እሱማ እጮብሽ በምን እድሌ፣ ለማንኛውም እንደምታሳዝን ልነግርሽ ነው ይለና አቤል እንደምታሳዝነው ከነገራትም በኋላ ጥሏት ነበር የተሰወረው። በዛ ምክንያት እሷን በጣም ውዝዝ ብላ ወደ ቤት እየሄደች ነው የነበረ። ያው ሚስጥሩን ስትነግረው ዳግም በጣም ከእናቱ ጋር ተመልሶ ይጣላ ብላ ነበር ያሰበችው፣ ግን እሷ እንዳሰበችው አልሆነላትም። ምክንያቱም ዳግም ችግር የለውም ቃልዬ፣ ማንም ሰው እንዳያቋርጣት ዝም ብሏት ሀሳቧን ትግለጥበት እያለ ማለት ነው። በጣም በቃ ስትናገር ገነትም ስትንቀጠቀጥ ብሌንም ሁላቸውም በቃ ምክንያቱም ተመልሰው ከእናቱ ጋር ይጣላል ብለው አብሮ የነበሩ ሰዎች ተጨንቀው ነበረ። ግን እሱ ምንድን ነው ያደረገው ነገሩን በጥንቃቄ በቃ መመርመር እሺ ይሁን አለና ደግሞ ማለት ነው የሚገርማቸው ነገር አውቆ ቀለበቱን ይዞት የነበረው ጣለው። ይሄ ቃል እንድታምኑ ነው እንደዛ ያደረገው። እሺ ይልና ቀለበቱን ውርውር ያደርገዋል። ከጣለውም በኋላ ምንድን ነው ያደረገ በቃ እስኪ የሚሆነው ነገር ይሆናል በማለት አዳመጣት። ከዛ በኋላ ለማንኛውም ቃል የምን መሰለሽ አንቺ የኔ ደስታ ስለሚያስደስትሽ አሁን የኔን ደስታ ማየት አለብሽ እና ቀለበት ላስር ነው እንኳን ደስ አለ በይኝ ይላታል። ትልና ለራሷ ቃል ትገባለች። ቃል ምንም ቢሆን ማልቀስ የለብሽም በቃ ዝም በይ ቻይው ትልና ወጥ አድርጋ ህመሟን ይዛ ወደ ቤት መመለስ ነው የፈለገችው። ታዲያ መንገድ ላይ አልቻለችም፣ ራሷን ስታ ልትወድቅ ነው። በነገራችን ላይ እኔ ግን ቃል የበኃይሉ ልጅ ትመስለኛለች። ምክንያቱም በኃይሉ ምናልባት በወጣትነት ዘመኑ የወለዳት ሊሆን ይችላል። በተለይ ደግሞ አርግዣለሁ ብላ በነገረችው ሰዓት ሀረግ ቆሻሻ ገንዳ ውስጥ ጠያት የሚለው ነገር ትዝ ሲለኝና ስገጣጠመው ቃል የበኃይሉ ልጅ ልትሆን ትችላለች። ግን ደግሞ እዚህ ጋር ሁለታቸውም ላይታወቁ ይችላሉ። በዛ ምክንያት ሊሆን ይችላል አሁን በኃይሉ እና እሷ ክፋታቸው አንድ እየሆነ የመጣና እየበዛ የመጣው። በዚህ ምክንያት ወደ ቤት ከተመለሰችም በኋላ ቃል እንግዲህ እናቴ እያለች ተዝለፍልፋ መውደቅ ጀመረች። ሀረግ እንግዲህ ስራ በዝቶባት ነው ለማለት ይቻላል። ሰላምን ስታስታምም ልጇ ሂዳ ዱብ ትላለች። ልጇን ስታስታምም ደግሞ ሰላም እንዴ ግራ የገባው ነገር ሆነ እኮ። አሁን ከማን ጋር ነው መቆም ያለባት? ምን አለ እኔ በወደኩ ምናምን እያለች ነው እንግዲህ ሀረግ ያለችው። እንግዲህ ልጇ እንደዛ ሆነ ካየቻት ሀሳቧን ልቀየር ትችላለች። ምናልባትም ዳግምን ይዛ ልትቆጣውና ልትደበደበውም ትችላለች። የኔ ልጅ ለምን ትጎዳለህ በሚል ሰበብ። ግን ሀረግ ከሰላም ጎን መሆኗ በጣም ጥሩ ነገር ነው። በተለይ ደግሞ ከባኃይሉ ጋር ያላትን ነገር ብትነግራት እና ብታስቡ እንዲሁም ለቃል ብላ ከዚህ በፊት ሰው እንደገፈተረች ብትነግራት ነገሮቹን አገጣጥማ ሀረግ መፍትሄ የምታገኝለት ይመስለኛል ማለት ነው። ሌላው ደግሞ ብዙ ሰው ታዋቂ ስለሆነች ሀረግ አፈላልጋ ያቺ ሰው በህይወት እንዳለች አልማዝ አዲስ አበባ ውስጥ እንደምትኖር አረጋግጣ ሰላምን ነፃ ልታወጣት ትችላለች ብዬ አስባለሁ። እንግዲህ ቃል ምን ልትል ትችላለች?